እስቲ ይህንን ቪዲዮ እንመልከተውና እንነጋገርበት። እኔ አሁን ያሉትን ነቢያት ብለህ ተቀበል ከምትለኝ ነብዩ መሐመድ የመጨረሻው ነብይ ነው ብዬ ብቀበል ይቀለኛል። ቃልዮት በመግለጫው አስተውለ ከሆነ ምንድን ያለችው ይሄ ጸጋ አለ በሐዋርያነት ስራ ያለ ላይክ በነቢያቶች ደግሞ ትንቢት መናገር አለ እሱን እኔ አልክድም እቀበላለሁ የጸጋ ስጦታ ነውና በደንብ ነው የምትጠቀምበት የሚል ሐሳብ ተናግራለች። ምንድነው የሚለው መነሳት መቻል አለበት። አየ ሁለቱ አይጋጭም በዛለ አይጋጭም። በእኔ መረዳት ለምን እንደማይጋጭ ልንገርህ። ይኸውልህ አለ ካልክ ጸጋው አለ ካልክ እንደገና በዚህ በኩል ደግሞ አላስተናግድም ካልክ ኦኬ ምንም ማለት ኮንፊውዥን አይደለም ወይ ራሱ አሁን ለኔ ምናልባት ምን ለሚሰሙ ኦኬ ምንድነው ደማንስ ይችላልው ግልጽ እናርገው። ከኛ ነው ችግሩ ከሰጪው ነው ከዘመኑ ነው። አሁን መለየት ያለብን ብዬ የምለው ነው የምነግርህ። እኔ የማይገባኝ ወይ ያልገባኝ ነገር ምንድነው እነዚህ ሐዋርያቶች የነበራቸው ስልጣን ለከኛ ላይ ከሌለ ያልኩ ለዛ ነው ያ ስለማይሰራ ነው እሱ የተናገረው። ለምሳሌ ጌታ ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዱ ስልጣንን ሰጥቻቸዋለሁ ብሎ የላካቸው ሰዎች እነዛ ሰዎች ይሁኑ እንጂ መዳረሻውኛ አይደለንም ወይ? ያ ኤግዛክትሊ የነበረው ኦቶሪቲ ዛሬ የማይሰራው ከኛ ምክንያት ነው ወይስ እሱ እንዳይሰራ ስለፈለገ ነው? አሁን ለበነቃራናችን ጥሩ ቴክኒካሊ ለማለት ነው። ምድረ መሰለ አሁን አንድ ኢትዮጵያዊ ወንድማችን ብድግ ብሎ ሐዋርያው ጳውሎስ ላይ ያየነው ተአምር ምናምን ቸርች ተከላ ምናምን ባይበት ማለት ነው ሐዋርያ ነው አልለውም። እኔ ማየው ነገር ሳይሆን የሚያሳምነኝ ስክሪፕቸር ላይ ተጻፈው ሐዋርያ የሚሆን ሰው እንዲህ ነው ብሎ ስለ ግግም ብዬ መቆመው ቃሉ ላይ ስለሆንኩ ነው። እኔ እኮ የተቸገርኩት ለዛ ነው። እኔ ለምን ከሰማይ እሳት አያወርድም ሰውየው ቅድም ያልነው ምናምን የሚገርም ነገር ለምን አያመጣም? ሐዋርያ ነው ልለው አልችልም። ምን ትለዋል? እንኳን ወደዚህ ሚስጥራት ወደሚዘረገፉበት የኢትዮጵያ ቶጳዚዮን ቻናል በሰላም መጥቶ የሰማችሁት አመንኪዮ እንግዲህ የቀረበው ከዚህ በፊትም ብዙዎች የሚከራከሩበት ነው። ቴዎሎጂካል የሆነ ክርክር ያለበት ጉዳይ ነው። ነገር ግን በተግባር ይሄ ምክንያት ሲፈተሽ እምብዛም ውሃ የሚቋጠር አይደለም። ምክንያቱም የተወዳደረበት መንገድ ነው። አሁን ይሄ ውድድር እየተካሄደ ያለበት ምክንያት ኢትዮጵያ ውስጥ ሐዋርያት ወይም ነቢያት የሚባሉትን ከግምት በመውሰድ ነው እንደዚህ አይነት ንጽጽር እየተካሄደ ያለው። በእርግጥ ኢትዮጵያ ውስጥ ከኢትዮጵያ ውጪ ሐዋርያት ነቢያት ኖሮ ያውቁ ነው ወይ? ወይም ደግሞ ካሉ ትክክለኛ ሐዋርያትና ነቢያት በዚህ መስፈርት ነው መምጣት ያለባቸው የሚለውን መስፈርት እንደገና መፈተሽ ይገባናል። ይህንን የምለው ከምን አንጻር ነው? ሁለት መስፈርቶች ናቸው ያሉት። አንደኛው ሐዋርያት ሥራ ላይ እነ ጴጥሮስ ይሁዳን ለመተካት ያወጡት ክራይቴሪያ ጌታ ኢየሱስ በነበረበት ጊዜ በሚገባበት በሚወጣበት በሚራመድበት ጊዜ እንዲሁም ደግሞ ከመጥምቁ ዮሐንስ ጀምሮ በነበረው አገልግሎት እስከ ትንሣኤው ድረስ ከኛ ጋር ከነበሩ መካከል ነው የምንመርጠው። ክራይቴሪያው ይሄ ነው ብለው ነበር። የመጀመሪያው ክራይቴሪያ ይሄ። ሁለተኛው ክራይቴሪያ ደግሞ ሐዋርያው ጳውሎስ በአንደኛ ቆሮንቶስ 9 ላይ የተናገረው እኔስ ነፃ ሰው አይደለሁምን? እኔስ ሐዋርያ አይደለሁምን? ጌታችን ኢየሱስ ክርስቶስን አላየሁትምን? እናንተስ በጌታ የድካሜ ፍሬዎች አይደላችሁምን? ምናልባት ለሌሎች ሐዋርያ ባልሆን እንኳ ለእናንተ በእርግጥ ሐዋርያ ነኝ ይላል። ስለዚህ ሁለተኛው ክራይቴሪያ ይህኛው። በሁለቱ ክራይቴሪያ መካከል ሰፊ ልዩነት አለ። ሐዋርያው ጳውሎስ ከዚህ በፊት የነበረውን ክራይቴሪያ አልወሰደም። እነ ጴጥሮስን እነ ያዕቆብን እነ ዮሐንስን አግኝቷቸው ነበረ። ሐዋርያው ጳውሎስ ራሱን ለማስፈተሽ ለማስገምገም ሰርቲፋይድ ለመሆን አስፈላጊ ከሆነ በእነርሱም ተገምግሜ በእነርሱም ፊት መቆም እችላለሁ ብሎ ማለት ነው። ስለዚህ እነርሱ ኖ አንተ ሐዋርያ ልትሆን አትችልም፣ ምክንያቱም በሐዋርያነት ክራይቴሪያ መወሰድ ያለበት ይሄ ነው አላሉት ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ ጌታ ኢየሱስ ጋር አብሮ ከእነርሱ ጋር ሲመላለስ አልነበረም። የትንሣኤው ምስክር አልነበረም። በአይኑም አላዩም። ልክ እነርሱ በአካል እንዳዩት ጌታ ኢየሱስን የተገናኘው ደማስቆ ላይ እንደምታውቁት። ስለዚህ ሐዋርያው ጳውሎስ ያንን ክራይቴሪያ አላሟላም። ስለዚህ ሁለተኛው ክራይቴሪያ የሚሆነው ሐዋርያው ጳውሎስ ያመጣው ክራይቴሪያ ነው ማለት ነው። አንድ ሰው ከመካከላችሁ ታዲያ አሁን ያልከውን ሁለቱንም ክራይቴሪያ እኮ አሁን ያሉት ሐዋርያት ነቢያት የተባሉት አያሟሉ የሚል ነው። አዎ አያሟሉ። ሲያሟሉ እኔ አላየሁኝም። ምክንያቱም እነዚህን ለማሟላት ትክክለኛ ከጌታ የተቀበሉት ለመሆኑ እና ሐዋርያው ጳውሎስ ባሳዩት መንገድ
ሄደው ማሳየት ይጠበቅባቸዋል። እነርሱ የቀራቸው ይህንን ነው። አሁን ያላችሁት ሐዋርያት የምትባሉ ነቢያት የምትባሉ ጌታ ኢየሱስ ባለመልን ወይም ደግሞ ሕያው ቃሉ በሚለው መሰረት ነው የምንሄደው ብላችሁ የምትከራከሩ ከሆነ በጣም ገና ልጅ ናችሁ፣ በጣም ሕፃን ናችሁ፣ እጅግ በጣም ይቀራችኋል። የምታደርጉት ድርጊት ፈጽሞ እናንተ አለን የምትሉትን ተልእኮ የሚያረጋግጥ አይደለም። ከነዛ መካከል ግን 2 ኢትዮጵያ ውስጥ ከጌታ ኢየሱስ የተላኩ ሐዋርያት አሉ። ስለዚህ ቤተ ክርስቲያናቱ እዚህ የሰማችኋቸው እነ ቃለ ሕይወት ወይም ደግሞ ሌሎቹም በአብያተ ክርስቲያን ውስጥ ያሉ ቤተ ክርስቲያናት እነዚህ ሐዋርያ ሊባሉ ይገባሉ ብለው መናገር ቢችሉ የተሻለ ነበረ። አንደኛው ኢትዮጵያዊ ሐዋርያ ኢትዮጵያዊ ጃንደረባ በሐዋርያት ሥራ ምዕራፍ 8 ላይ ያለ ጌታ ኢየሱስ በሞተበት ዓመት አካባቢ እዛው ነበር ኢየሩሳሌም ላይ። የተሻለ እንደውም ክራይቴሪያ ያሟላ ከሐዋርያው ጳውሎስ ባልተናነሰ። ምክንያቱም መንፈስ ቅዱስ ራሱ ፊልጶስን ልኮት ነው የተጠመቀው፣ በፊልጶስ እጅ ነው ራሱ። ስለዚህ ልክ እንደ ሐዋርያው ጳውሎስ እኩሌታ የሚሆን ክራይቴሪያ። ስለዚህ እኔ ባጠናሁት መሰረት፣ እኔ በምቀበለው መሰረት ኢትዮጵያዊ ጃንደረባ ለአፍሪካ በሙሉ ለጥቁር ሕዝብ የተላከ ሐዋርያ ኢትዮጵያዊ። ሁለተኛው ደግሞ ሐዋርያ ብዬ ልክ በእግዚአብሔር ቃል መሰረት ሰፈትሽ ያገኘሁትኝ ደቂቀ እስጢፋኖስ ላይ ያለው እስጢፋኖስ እንግዲህ ሕይወቱን በምታጠኑበት ጊዜ ጌታ ኢየሱስን በቃ ማንም ሰው ሊመስል በሚችል መሰረት መስሎ በ30 ዓመቱ ከዚህ ዓለም በሕይወት የተለየ ነው፣ መስዋዕት ሆኖ ማለት ነው። ስለዚህ ሄዳችሁ መጽሐፉ ማንበብ ትችላላችሁ። አብያተ ክርስቲያኑ በግልጽ አይናገሩ እነዚህ ሐዋርያ ናቸው፣ እነዚህ ሐዋርያ አይደሉም ብሎ የሚል ካለ ሐሳብ መከራከሪያ ሐሳብ ይዞ ሊመጣ ይችላል። እነዚህ ግን ሐዋርያት ናቸው። አሁን ግን እናንተ የምትጠሯቸው አሁን ላይ ያሉት ሐዋርያት ነቢያት የሚባሉት እኔ ሐዋርያ ነኝ እኔ ነብይ ነኝ ካሉ በመጽሐፍ ቅዱስ እንዲመዘኑ ፈቃደኛ መሆን አለባቸው። በመጽሐፍ ቅዱስ ሲመዘኑ ግን ወድቀዋል። ሌላው በዋናነት መታወቅ ያለበት አብያተ ክርስቲያን ውስጥ ያሉት ልክ እንደሰማችሁት ቪዲዮ ሐዋርያነት የለም ነቢያትነት የለም ማለታቸው ትክክል አይደለም። ምክንያቱም ቤተ ክርስቲያን አለች ብሎ የሚያምዝገው ካለ ስጦታዎቹ አሉ እንዴ። ለቤተ ክርስቲያን ስጦታን እኮ እንደፈቀደ የሚያከፋፍለው ጌታ፣ እንደገና ደግሞ ስጦታዎችን የሚሰጠው መንፈስ ቅዱስ፣ ስጦታን የሚሰጠው መንፈስ ቅዱስ ራሱ እኮ አለ በዚህ ዓለም ላይ። አጽናኙን እልክላችኋለሁ ተብሎ አለ፣ ቤተ ክርስቲያንም አለች። ስለዚህ ስጦታው እንዴት አይኖርም ይባላል? ከስጦታው በላይ ናት ቤተ ክርስቲያን። ሰጩ ደግሞ ከሚሰጠው በላይ የሚሰጠው ኖሮ ቤተ ክርስቲያን ኖራ ስጦታው የለም አይባልም። የበጉ ሐዋርያት ነኝ ማንም ሊል አይችልም። ምክንያቱም ጌታ ኢየሱስ በነበረበት ዘመን ለዛ ተብሎ ዴስቲንድ ሆነዋል። ስለ ይሁዳ ራሱ ዮሐንስ 17 ላይ ጌታ ኢየሱስ በጸለየ ጊዜ ሲናገር ከጠፋት ልጅ በቀር በቃ ዴስቲንድ ሆኖ ለጠፋት ልጅ ከተወሰነው በስተቀር ማንም አልጠፋም ከሰጠኝ በጎች መካከል ይላል። ስለዚህ እነሱ ለበጉ ሐዋርያትነት ዴስቲንድ የሆኑ ናቸው። ያንን ክራይቴሪያ ምታውን የለም ልትላቸው። እንደዛ ከሆነማ ሐዋርያ ጳውሎስም ሊሰረዝ ነው ማለት ነው። ስለዚህ እናንተ እዚህ ላይ ቪዲዮ ላይ እንደተመለከት ነው ወደ ላይ ስንሄድ አባቶች የተባሉት በቤተ ክርስቲያን ውስጥ 10 ሲሾሙ አላየንም። እነርሱ ከኢትዮጵያዊ ጃንደረባ ይበልጣሉ? በፍጹም አይበልጡ። ኢትዮጵያዊ እስጢፋኖስስ ከእነርሱ ያንሰ? ለምን እነሱንስ እንደ ክራይቴሪያ አስገብታችሁ አትመለከቱ? ስለዚህ በሁለታችሁም በኩል ያለውን አተያይ ማስተካከል ይገባቸው። በመጨረሻ ግን የምናገረው አሁን ያላችሁ ሐዋርያትና ነቢያት የሚጠበቅብንን የሰራንን ይሄ ማዕረግ ይገባናል፣ ትክክል ነን ብላችሁ ስትሉ በጣም ታሳፍራላችሁ። በፍጹም አያምርባችሁ። እንደዚህ ስትሉ እንደማናቅ አድርጋችሁ አትመልከቱ። ተዉት። መንፈሳዊ መፈተሻውን እንደ እግዚአብሔር ቃል እሱን እንተወው እና እናንተንም በዙሪያችሁም ያሉትን የያዛችሁትን የምትነዱትን መኪና እንዴት እንደገዛችሁት ይፈተሽ ቢባል ይሁዳ ከእናንተ ይሻላል። ከፋፈላችሁ አይደል እንዴ የምትገዙት? በደረሰኝና ያላደረሰኝ ተብሎ አይደል እንዴ የምትገዙት? የያዛችሁት V8 የሚባለው ትልልቅ መኪናዎች በትክክለኛ ሙሉ ካሽ ከፍላችሁ ነው የገዛችሁት? እንደዚህ እንኳን ምድራዊ የሆኑ ነገሮች ቢፈተሽ በስርቆት የተሞላችሁ ናችሁ።